በኢየሱስ ተዘረፉ። ቅር እንዳይለ ቻምፕ ቅር እንዳይለ አባቴ በፔናልቲ ነው የሌባ ሊግ ነው ምንም ማድረግ አይቻልም። ከቤት ስገባ በደንብ ቪዲዮ ሰራለሁ። ኢዜ ምን አይነት ፔናልቲ ነው የምትመታው? ምን አይነት ፔናልቲ ነው የምትመታው? ኢዜ ወይኔ አንጀቴ ተቃጠለ። አረርኩኝ ጀማው ምር ወይኔ ኢዜ ወይኔ ጋቢ ምን አይነት በራስ መተማመን ማጣት ነው? እንደዚህ ፔናልቲ ትመታለህ? በእናትህ ማጋለሽ አመቱን ሙሉ እንደዚህ ታግለህ እዚህ ደርሰህ እንዲው አራረርኩኝ ጀማው ተቃጠልኩኝ። ምን አይነት ድክመት ነው? ምን ረኢዚ ካንተ አልጠብቅም። ምሪ ነው ላችሁ ማንንም ተጫዋች አንን ኳስ ቢሰተው ማለት ነው ችግር የለብኝ። እዚህ ግን ካንተ በእንደዚህ አይነት ሁኔታ እንደዚህ አይነት የደከመ ፔናልቲ እንደዚህ ወረደ ፔናልቲ ወይኔ መንደድ ወይኔ መንደድ ያረርኩኝ እኔ ተቃጠልኩኝ ጀማው። ጋናርስ እናቴ ትሙት አልደበረኝም ማለት ነው። እንዳይከፋችሁ ከልቤ ነው መነግራችሁ። እንዴት ብሎ እንዳይከፋችሁ ለ12 ተጫውተው 120 ደቂቃ ሄደው በፔናልቲ ደብሮን ማጋሌሽን አስመታ ነው። አይችሉንማ። ኤኒዌይስ ይቺን ቀን እንዳትረሷት። ቀጣይ አመት ማለት ነው እዚሁ ፋይናል ላይ እንገናኛለን። 99% አውሮፓ ላይ ያሉ ቡድኖች አሁን አርሰናል ያለበት ደረጃ ለመድረስ ህልማቸው ነው። ስለዚህ ሊደብረኝ አይችልም። ቻምፕ how you doing ቻምፕ? እናቴ ትሙት እንዳይደብር። ይሄ የተረገመ ሻምፒየንስ ሊግ እግዚአብሔር ወይ መቼ ነው የሚሳካልን? እኛ ቆይ ይሄ ሻምፒየንስ ሊግ መቼ ነው የሚሳካልን እንዴ? ጋብርኤል ሙሉ ጨዋታውን ለፍቶ መጨረሻ ላይ ሳትበን እግዚአብሔርን አንገትን እንዳደፋሽ አንተ እናቴ ትሙት ትችላለህ። አንገትን እንዳደፋ ኤዜ ግን የመጨረሻ ባለጌ ሰው ነው። እንዴት ነው ፔናልቲ እንዴት ትስታላት? ውሻ ነህ እንዴ? ያም በሽተኛ ነህ? አረ በእግዚአብሔር ስም አረ በእግዚአብሔር እኔ ፔናልቲ ማን ዴቪድ ራያ ፔናልቲ ላይ ቀድሞ ይወረወራል። መልሶልናል እኮ የኑኖ ሜንዴዝ እሱ ምንም ማድረግ አንድ ነው ሴት ማድረግ የሚጠበቅበት አንዱን አረገ። ሁለት ይስታሉ። ጋብርኤልን እኔ ያለቁሰውም ኤዜ ግን ውሻ ነህ አንተሽ ውሻ ነህ። እናቴ ትሙት ታመጣው እዛ አስቁጡ። ከተማችንን ፒጄ መልሶልናል። እግዚአብሔር ያክብርልን ፒጄ። ሲጀመር ፒ ማለት ፒስ ነው፣ ኤስ ማለት ሰላም ነው፣ ጂ ደግሞ ግበርዩ ማለት ነው። ስለዚህ ፒጄ ሰላማችንን ሰጥቶናል። እዚህ ነበር ያየሁት። ጠርታችሁኝ እዚህ አብሬ እየቋጠርኩ ከሴፍሻ ጋር ከቢኒ ጋር ከጸጊ ጋር አይቻለሁ። እግዚአብሔር ያክብርልኝ። ይመቻችሁ። መልካም ምሽት። ማጋሌ ስተዋል ማጋሌሽ ስጦታን በጌታ በኢየሱስ ስም ዋው ዋው አንተ መቁያ እግር ይዜ አንተ መቁያ እግር ገና በጀርባ ካሜራ እንደዛ ቆሞ ነው ሳየው ወላሂ ጎሉ በቃ ያሳቀቀኝ። ማጋሌስ መሳቱ ምናምን ችግር የለውም ምክንያቱም ጭራሽ ተከላካይ ነው። ከተከላካይ እንኳን አንድ መረጥ ብትባል ሳሊባን ነበር መምረጥ ያለበት። ኢዜ እንትና ማጋሌስን አስመታ። ኢዜ ደግሞ ጎል ከዛ በላይ የት እስከ ኮርና የወሰዱልህ ወይ አንግል አጠገብ እንኳን አላለፈልህ። አንተ ጠማማ እግር ወይኔ በአላህ ጭራሽ ወርኔ ፈጀበት ሊመጣ በቃ በረኛው ሳይኮ በለው ጨፈረ እዛ ጥግ ላይ
ቢስሚላህ አሁን ማጋሌት አመት ሙሉ የለፋውን ሰውዬ በቃ በዚህ መጥፎ ትውስታ እንዲቀር ቀን ሁሉ የለፋን ሰው ያስመጥተ ጭንቅላቱን በላ። እንዴት እኔ በምንም ተአምር እኔ ማጋሌስ እኔ እንጃ ተጫዋች ቢያልቅ እንኳን ሲመታ የሚያሳቅ ተጫዋች ፔናልቲ ያስታውቃል። 18 games unbeaten. One of the reasons why the Eagles have become so good is because of this man right here. He's done something. በቃ ምን ማድረግ ይቻላል? ገባ አይደል? ያው ያጋጥማል። ምን ያደርግላችኋል? ሲጀመር በልታችሁ ማታውቁት ዋንጫ ነው። ምን ገና መደደሪያ ማዘጋጀት ምን አለፋችሁ? ገባ አይደል? ምን አለ ፕሪሚየር ሊግ ይበቃልና አይታችሁ ማታውቁትን ነገር ደግሞ ድንገት እግር ኳስ አይታ ማታውቀውን ነገር ለማሳየት መሞከር ምን አለፋችሁ? እና ያጋጥማል በእግር ኳስ እስካሁን እንዲህ ስለሆነ በጣም ያሳዝናል። አይዟችሁ ጋይስ ጋብሪኤል ክሊር ያደረገው ፔናልቲ ከቡዳፔስት ተነስቶ ቱርክ የሴዶን ስልጠና እያጨናገፈበት እንደሆነ መረጃዎች ወጥተዋል። አያይዘው ኳሶች ወደዚህ መመታታቸውን ከቀጠሉ ለእናቱ እንደሚነግራትና እርምጃ እንደሚወስድ አሳውቋል። ለማንኛውም ጋይስ ፍጻሜ መሸነፍ ያለ ነው። ከዚህ ነው የሚጀምረው። ይመቻችሁ። ጋብሪኤል ይስታል። ፓሪስ ሴን ዠርሜን የ2025-26 የቻምፒየንስ ሊግ አሸናፊ መሆን ችሏል። 90 ደቂቃ 1-1 የተጠናቀቀው ጨዋታ ወደ ተጨማሪ ደቂቃዎች ቢያመራም ነገር ግን ሁለቱ ቡድኖች ተጨማሪ ጎሎችን ማስቆጠር ባለመቻላቸው ወደ ፍጹም ቅጣት ምት ተሻግረው ፒኤስጂዎች 4-3 በሆነ ውጤት አሸንፈው የቻምፒየንስ ሊጉ ባለቤት ሆነዋል። መድፈኞቹ አርሰናሎች ከ20 ዓመታት በኋላ ለቻምፒየንስ ሊግ ፍጻሜ ቢደርሱም በሚያሳዝን ሁኔታ አሁንም ይህንን ባለ ትልቅ ጆሮ ዋንጫ ማሸነፍ አልቻሉም። እጅግ በጣም ቅስም ሰባሪ በሆነ ሁኔታ መድፈኞቹ አርሰናሎች የቻምፒየንስ ሊጉን ዋንጫ ለማጣት ተገደዋል። ፒኤስጂዎች ደግሞ በተከታታይ ዓመት ለሁለተኛ ጊዜ በታሪካቸው የቻምፒየንስ ሊጉ ባለቤት መሆን ችለዋል። እጅግ በጣም ድራማቲክ በሆነ አጨራረስ እንግዲህ መድፈኞቹ አርሰናሎች ጋብሪኤል ማጋሌሽ እና ኤብሬቺ ኤዜ በሳቷቸው ፔናልቲዎች ምክንያት ለመሸነፍ ተገደዋል። ስለ ምሽቱ የፒኤስጂ የቻምፒየንስ ሊግ ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ግሎሪ ፒኤስጂ ቀጣይ ዓመት ጠብቁ። የወንዶች ውድድር ነው፣ የወንዶች ማለት ነው። አልቅሰውን አባቴ አልቅሰውን በየቤት ገብተህ አልቅሰው። ይሄን መሆን አለበት። ይኸውልህ ሀበርዝ ነበራችሁ፣ ፓልመር ግን የላችሁ። ፓልመር የላችሁ። ወይኔ በኢየሱስ አንተ አርቴታ ግን በዚህ ሁኔታ መሆን የለገ አርቴታ አንደኛ ነው ይችላል። መድኃኒዓለምን ወንድ ነው አርቴታ። በኢየሱስ አሳየው። ይኸውልህ አርቴታን ግን አድንቁትሽ፣ በጣም ነው የሚችለው። በኢየሱስ አርቴታ አንበሳ ነው። ጋቢ በኢየሱስ ስም ግባ እናውጣው። ጋቢ ይችላል። ጋቢ ይችላል። በኢየሱስ ስም እኔ እንጃ ለንደንን እኔ ነኝ የማስከብራት። ሁሌም 22 ዓመት ጠብቀ ብላው ለንደን ኢዝ ብሉ ፎሬቨር። በቃ ስለሚቻል ማለት ነው። ፒኤስጂ ቴንኪው፣ በቃ ቴንኪው። ሁሌም እኔ ነኝ የማስከብርልህ ለንደንን። ደግመህን የበላውን ዋንጫ የሌለህን ማስገባት አልቻልክም። ጋብሪኤል ትችላለህ። ቴንኪው ጋብሪኤል። አመቱ ሙሉ ታድጓችሁ በስተመጨረሻ ጉድ ተሰራ። በስመ አብ! ኧረ ፒኤስጂ እናቴ ትሙት። ወንድ ነህ፣ በቃ ወንድ ነህ። ትችላለህ። ሊደገም የለንደን አስከባሪ እኔ ብቻ ነኝ። አሁን ይመጡና የሌባ ሊግ ብለው የወጠጤ ሙድ ያራምዳል። ይሄን የሌባ ሊግ አንተ አመቱን ሙሉ ፕሪሚየር ሊግ ከስንት ክለብ እያስለቀስክ በዳኛ ዘርፈው ወጣለ። ደም ስራችን እስኪወጠር ነው የቋጠርነው።
እግር ትበላለህ አበላም ሻምፒዮንስ ሊግ መቼም አበላም መቼም ትላልቅ ክለቦች ቦታ ነው እግር ትበላለህ ሻምፒዮንስ ሊግ መቼም አትበላም ወያለው ደስን ያለኝ የስ